ትናፍቀኛለህ? በጣም ሰማሽ? ስታቃጥኝ እኔ ቀረምሽው። እግዚአብሔር የስራሽን ይስጥሽ። እኔ ህፃናት ማሳደጊያ ጣቢያ አይደለሁም። ኤግዛክትሊ ባለቤቴ ነው። ህፃናት ተሳደቡ። በኢትዮጵያ ቁጥር 1 እንደሆነ የሚነገርለት ባለሀብት ወርቁ አይተነው በአዲስ ፍቅር ክንፍ ብሏል። አዲሷ ፍቅረኛውስ ማናት? ወርቁ አይተነው ከሀገራችን አርቲስቶች ጋር የነበረው የፍቅር ግንኙነትስ ከምን ደረሰ? አሁን ወርቁ አይተነው ወደ የትኛዋ ተረኛ ተፈቃሪስ ዞሮ ነው? ይህንን የጦፈ የፍቅር ግንኙነት አንዳንዶቹ የገንዘብ ኃይል ነው ቢሉም፣ ሌሎቹ ግን ፍቅር ከገንዘብ የበለጠ ኃያል ነው ይላሉ። ባለሀብቱ ወርቁ አይተነው በስተርጅና እንደዚህ አይነት ፍቅር ውስጥ መግባቱ አርቲስቶችን አንድ ባንድ ፈጅቶ አሁን ክንፍ ባለ ፍቅር ውስጥ ሆኖ በአደባባይ ላይ እጅ ለእጅ ተያይዞ እየተሳሳመ በመቁረቢያ እድሜው በፍቅር መክነፉ ልክ እንደ አፍላ እድሜ ፍቅሩን ሲገጭ የሚያሳይ ቪዲዮዎች ሾልከው ወጥተዋል። ሰላም ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች እንደምን ቆያችሁ? እነዚህንና ሌላም ስለ ወርቁ አይተነው ከዚህ ቀደም ተሰምተው የማያውቁ አስደንጋጭ የሆኑ ሚስጥሮች እጃችን ላይ ገብተዋል። እናስደምጣችኋለን። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። በወርቁ አይተነው የተለመደ ያልሆነው ባለሀብቱ በአዲስ አበባ ብሎ በኢትዮጵያ በሚገኙ ዋና ዋና ከተሞች እየዞረ ከሴቶች ጋር ያለው ግንኙነት እጅግ ሚስጥራዊ እንዲሆን እንደሚፈልግና ግልጽ እንዳይሆን እንደሚጠነቀቅም ይታወቃል። ቆንጆ ሴቶች፣ አርቲስቶችና ሞዴሎች አምልጦት አያውቅም። ወርቁ አይተነው ጠይቋት እምቢ ያለች አርቲስት አትገኝም። ከብዙ ሴቶች ጋር በተለይም ከታዋቂ አርቲስቶች ጋርም ጭምር ከነዚህም አርቲስቶች ውስጥ ሰላም ተስፋዬ፣ ማርያማዊት አባተ፣ ማስተዋል ወንደሰንና እንዲሁም ብሩክታዊት ሽመልስ ጋር በድብቅ እንዲሁም ከአንዳንዶቹ ጋር ግንኙነት ውስጥ እንዳለ ድብቅ እንዲሆን ቢፈልግም ግን የሚታወቅ እውነታ ነው። ወርቁ አይተነው አሁን ግን ፍቅሩ ከአቅም በላይ ሆኖበት መቆጣጠር ከብዶታል። አንዳንድ ፍሬ ወጣት እንዳፍላ እድሜ አሁን የአደባባይ ላይ ሚስጥር ሆኗል። የፍቅር ግንኙነቱ በካድ ላይ ወጥቷል። ወርቁ አይተነው ምን ነካው? ልጁ ከምታክል ሴት ጋር ከንፈር ለከንፈር ተጎራርሶ በአደባባይ ላይ አሸሸ ገዳሜ ማለቱ እንዲህ ክብሩን እስኪጥል ፍቅር ውስጥ የከተተችው ሴት ማናት የሚል የብዙዎች ጥያቄ ነው። ይህች ውብ እንስት በዱባይ ያገኛት ሲሆን በችግሩ ጊዜ ከአዲስ አበባ ወጥቶ ዱባይ በነበረበት ጊዜ ብዙ አጣብቂ ውስጥ በነበረበት ሰዓት አብራው የሆነች ሴት ናት። ብዙ አርቲስቶች አብረውት ብዙ ነገር አሳልፈዋል። ገንዘብ እንደፈለገ ያፈሳል። ሴቶችም እንደ ማግኔት ከሱ ይጣበቃሉ። ወርቁ አይተነው ኢትዮጵያ ውስጥ በነበረው ክብርና ዝና አብረውት የነበሩት ታዲያ ይቺ ሴት ግን ልቡን ያሸፈተችው ወርቁ አይተነው በመከራው ጊዜ ይቺ ሴት አብራው ከጎኑ በመሆኗ ነው የሚሉ መረጃዎች ከውስጥ አዋቂ ሰዎች ደርሰውናል። በተለይም የብቸኝነት ስሜት በተሰማው ሰዓት ወርቁ አይተነው ከህዝብ ጋርም ጭምር ሰጣ ገባ ውስጥ ገብቶ ከሀገር ወጥቶ እስከ መኮብለል በነበረበት ሰዓት ይች ሴት ከጎኑ ነበረች። ውበቷ በርካቶች የሚስማሙበት ነው። ውበቷም ሆነ ጸባዩዋ ወርቁ አይተነውን አንበርክኮታል። ለዚህም ወርቁ አይተነው ምንም ሳይፈራ በልበ ሙሉነት ማንንም ሳይፈራ ሾልከው በወጡ ቪዲዮዎች ምንም ያልደነቀው አሁን ከኢትዮጵያ ውጪ እነዚህ ሁለት ጥንዶች ዓለማቸውን በፍቅር እየቀጩ ይገኛሉ። ይች ሴት ይህ ሁሉ ከተፈጠረ በኋላ ከወርቁ አይተነው ጋር አልቀጥልም ብትል ምን ይጠብቃት ይሆን? ይህ ብዙዎችን በጣም እያነጋገረ ይገኛል። በተለይም ከአርቲስት መሰሉ ጋር ልጆቹን እስከ ማፍራት የደረሰው ወርቁ አይተነው በየምሽት ክለቡ ሁሉ ልቡ ከፈቀዳቸው ሴቶች ጋር እንደሚገናኝ ይሰማል። ይህ ብቻ አይደለም። በርካታ ቤቶችን በማዘጋት የአዲስ አበባ ቦታዎች ላይ የተለያዩ ሴቶች ጋር በግሩፕ ሆነው በርካታ ገንዘቦችንም ሲያፍስ የሚታይ እውነት ነው። በአሁኑ ሰዓት ፋብሪካውን ሽጦ አንዳቸውን ምዳውን ሳይከፍል ዱባይ እስከ መክተም የደረሰበት አቶ ወርቁ አይተነው
ተመርቆ በቆመው ፋብሪካ ስምም ኃይለኛ ገንዘብ መበደሩ የሚታወቅ እውነታ ነው። ከተመረቀ ጊዜ ጀምሮ 1 ሊትር ዘይት እንኳን ማምረት ያልቻለው የዘይት ፋብሪካው ጉዳይ ዜና መሆን ሲገባው ከህዝብ እየተወሰደ ያለው ገንዘብ በየክለብ ቤቱ በሚወጣው ገንዘብ ሰውየው ምን ያህል ተቆጥሮ የማያልቅ ገንዘብ ቢኖረው ነው ይላሉ ሰዎቹ። እንዲሁ ለበርካቶች ሰርግን በራሱ ወጪ እያወጣ የሚደግሰውን ሳይጨምርም ነው። ሴት ድምፃውያንን ጠርቶ ቤቱን አዘግቶ ለኔ ብቻ ይዝፈኑልኝ በማለት የሚደርሰው ወርቁ አይተነው በጦርነቱ በተለያየ ፉከራና ሽለላዎች ላይ ሲሳተፍም ተመልክተን ነበረም። ተጋላቢ ሚዲያዎች ያለው የሚባለው ወርቁ አይተነው ትግሉን ተቀላቀልኩ ካለም በኋላ ከሀገር ኮበለለ በሚል ሰበር ዜና የሚተርክላቸው ታማኝ ዜና የሚያበስርለት ሚዲያ የለውም። በተለይም እርሱ ያለበት የሚገኙ ሚዲያዎች ሁሉ ስለ ደግነቱ ብቻ ሲያወሩ ተሰምተዋል። እድገቴ በኢትዮጵያ መንፈስ የተቃኘ ነው ይለናል። የዛሬን ቀን ሀገር ውስጥ አለመኖሬ በጣም ያስቆጨኛል። በደስታ አብሮ መደሰት እንዳለ ሁሉ ወገን ሲያዝን አብሮ ማዘን ልቤ ላይ ያለ መርህ ነው። በተለይም በጎፋ በተከሰተው አሰቃቂ ክስተት ነበር ይህንን የተናገረው። ሀገሬ ውስጥ ሆኜ ናዳ የሸፈናቸውን ባገኛቸው እንባቸውን ባብስላቸው ደስ ይለኝ ነበር ይላል አቶ ወርቁ አይተነው። ታዲያ ይህ መሆን አልቻለምና አገሬ ውስጥ ባለመኖሬ የአገሬ ልጆች አያሳስቡኝም፣ ግድ አይሰጠኝም ማለት አይደለም። ኢትዮጵያ ሆኜ ይሁን ሁሉ ነገር ባደርግ፣ አብሬያቸው ብከፋ፣ አብሬያቸው ባዝን ደስ ይለኝ ነበር ብሎናል። ደስ ይለኝ ነበር ሲል አስተያየቱን ሰጥቶ ነበር። ባለሀብቱ አቶ ወርቁ አይተነው ነጠላቸውን አጣፍተው ቤተክርስቲያን በመሄድ በመቁረቢያቸው ሰዓት በፍቅር ክንፍ ብለው ሚዲያውን ተቆጣጥረውታል። ሌላ የስራ ጉዳዩን ችላ ብሎ ከዚች ቆንጆ ጉብል ጋር በፍቅር ሸፍቶ አሁን እንደ ሌሎች አርቲስቶች ድብቅ የሆነ የፍቅር ግንኙነት አይደለም የፈለጉት። ይህ ሁሉ ይሰማ ይውጣልኝ ብለው ፍቅር ጀምረዋል። ይህ የፍቅር ግንኙነትም የአደባባይ ላይ ሚስጥር በመሆን ከዚች ወጣት ጋር በየመኪና ውስጥ በየአደባባዩ አብረው እያሳለፈችው የምትገኘው ሴት በውጭ ሀገር የምትኖር እንስት ናት። ብዙዎችም መልኳ ምንም አይወጣላትም እያሉ ነው። በተለይም እኛ ኢትዮጵያውያን አባቶቻችን ያስረከቡን ነገር ቢኖር ዘር፣ ክልል፣ ሃይማኖት ሳይገድበን ለታመመና ለተቸገረ ደራሽ መሆናችን ነው። እኛም የአባቶቻችን ልጆች ስለሆንን በሀገራችን በደቡብ ኢትዮጵያ በደረሰው የመሬት መንሸራተት በርካታ ያጣናቸው ወገኖቻችንን እናም ከቀዮቻቸው መፈናቀላቸው የሚዘነጋ አይደለም። ይህንን ተከትሎ ሀዘናችንን ከመግለጽ ባለፈም መጀመሪያውን በፋውንዴሽናችን አማካኝነት በዚህ ሰዓት ከቦታው ለተፈናቀሉ ወገኖቻችን ይጠቅማን ብለን ያሰብነውን ቦታው ድረስ ተወካዮችን በመላክ በተለያዩ አስፈላጊ በሆኑ ነገሮች ሁሉ እንዲረዱ አድርገናል። ሚዲያ ጋላቢ በመባል የሚታወቀው ወርቁ አይተነው የተለያዩ ሴቶችን ጋላቢ ናቸው በመባል ይታወቃሉ። ታዲያ ከሰሞኑ አቶ ወርቁ አይተነው ቅንጡ በሆነ ሰርግ በብዙ ሚሊዮኖች በሚገመት ወጪ ከዚች ሴት ጋር የጋብቻ ስርዓቱን ሊፈጽሙ እንደሆነ በርካታ መረጃዎች እየወጡ ይገኛሉ። ውድ የጎጆ ሾው ቤተሰቦች የባለሀብቱ ወርቁ አይተነውና የቆንጆዋ ጉብል ሰርግ ምን እንደሚመስል በቅርብ ይዘንላችሁ የምንመጣ ይሆናል። እስከዛው ግን መልካም ቆይታ ይሆንላችሁ። አብራችሁን ስለዘለቃችሁ እያመሰገንን ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው እንድትዘልቁ እያሳሰብን ቸር ያገናኘን። ሰናይ ጊዜ